ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 15 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርባለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። ለ10 ቀናቶች ብቻ በተመረጡ ሳይቶቻችን ላይ እውነተኛ 30% ቅናሽ ይዘንሎ መጥተናል። ጊፍት ሪል ስቴት በመሃል መርካቶ ዘመናዊ የንግድ ሱቆችን ከ220 ሺህ ብር ቅድመ ክፍያ በ4.2 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። እንዲሁም በለጋሃር በ22 በሲኤምሲ በቦሌ አትላስ ላይ የመኖሪያ ቤቶችንና የንግድ ሱቆችን ከኛ ዘንድ ያገኛሉ። ባለ 1 መኝታ ከ71 ካሬ ጀምሮ በ397 ሺህ ብር፣ ባለ 2 መኝታ 90 ካሬ በ500 ሺህ ብር፣ ባለ 3 መኝታ 152 ካሬ በ868 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0924 26 96 93 ይደውሉ። ጊፍት ሪል ስቴት። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በቾ ወረዳ ሲምቢሮ ጭረቻና አዋሽ ቡኔ ቀበሌዎች የሽብር ተግባሩን ለመፈጸም ሲንቀሳቀስ የነበረና ጃል በከካ በሚል የዝርፊያ ስሙ የሚታወቀው ግለሰብ ይመራ የነበረው የኦነግ ሸኔ ቡድን መሪውን ጨምሮ 20 ሲደመሰሱ 5ቱ መማረካቸውን በተለይ ለአዲስ ምንጭ የደረሰው ሰበር መረጃ ያመለክታል። ይህ ሰላም ጠል ቡድን ታጥቋቸው የነበሩ የቡድንና የነፍስ ወከፍ መሳሪያዎች ከነመሰል ተተኳሾቻቸው በቁጥጥር ስር የዋሉ ሲሆን ወሳኝ የሰነድ ማስረጃ መገኘቱንም የመረጃ ምንጫችን አረጋግጠዋል። በማዕከላዊ ጎንደር ዞን አለፋ ወረዳ የዝርፊያና የተለመደ የውድመት ድርጊቱን ለመፈጸም ሲንቀሳቀስ በነበረው ጽንፈኛ ቡድን ላይ ጀግና የሀገር መከላከያ ሰራዊት ከአካባቢው የጸጥታ አካላት ጋር ባደረገው የተጠናና የተቀናጀ ኦፕሬሽን በርካታ የጽንፈኛ ቡድኑ አባላት መደምሰሳቸውን አሁን የደረሰን ሰበር መረጃ አመለከተ። ሰሞኑን ይኸው ጽንፈኛ ቡድን የወረዳዋ ከተማ የሆነችውን ሻሁራ ከተማን የመከላከያ ሰራዊት ለሌላ ኦፕሬሽን የተነቃነቀበትን አጋጣሚ በመጠቀም ገብቶ በ15 የማህበረሰብ አገልግሎት የሚሰጡ ተቋማት ላይ ከፍተኛ ውድመት ማድረሱን የሻሁራ ከተማ ከንቲባ የገለጹ ሲሆን አሁን ግን መከላከያ ሰራዊቱ ከአካባቢው የጸጥታ አካላት ጋር ተቀናይቶ በወሰደው ቅጽበታዊ ጥቃት ቡድኑን በመደምሰስ አካባቢውን ወደ ነበረበት ሰላም መመለሱን ገልጸዋል። በዚህም ለቀናት ተቋርጦ የነበረው የትራንስፖርትና የንግድ እንቅስቃሴ በዛሬው ዕለት መጀመሩን ተናግረዋል። ባለፉት ዓመታት በአማራ ክልል በተፈጠረው ግጭት ዜጎች ለማህበራዊና ኢኮኖሚያዊ ችግር ተዳርገው ቆይተዋል። የህዝብ አገልግሎት ሰጪ ተቋማትም ተዘርፈዋል፣ ወድመዋል። በርካታ የትምህርትና የጤና ተቋማትም አገልግሎት እንዳይሰጡ መሆናቸው ይታወሳል። ታጣቂ ቡድኑ ውድመት ካደረሰባቸው አካባቢዎች መካከል የማዕከላዊ ጎንደር ዞን አለፋ ወረዳ ሻሁራ ከተማ አንዷ ናት። ቡድኑ ከሰሞኑ የመንግስት አገልግሎት ሰጪ ተቋማት ላይ ባደረሰው ከፍተኛ ውድመት ከ26 ሚሊዮን ብር በላይ ግምት ያላቸው የተለያዩ ቁሳቁሶች መውደማቸውን የሻሁራ ከተማ አስተዳደር ከንቲባ ንጋቱ ጨቅሌ ተናግረዋል። በ15 የመንግስት ተቋማት የሚገኙ ዴስክቶፕ ኮምፒውተሮች፣ ላፕቶፕ፣ ፕሪንተር፣ ወንበር፣ ጄኔሬተርና የግንባታ ቁሳቁሶች ሙሉ በሙሉ መውደማቸውን አንስተው ታጣቂ ቡድኑ ቁሳዊ ሀብት ከማውደም ባሻገር ከግብረ አበሮቹ ጋር በመሆን አጸያፊ በሆነ መንገድ ሰብአዊና ስነልቦናዊ ጉዳት በማህበረሰቡ ላይ ማድረሱን ተናግረዋል። አሁን ላይ ከተማ አስተዳደሩ ከሀገር መከላከያ ሰራዊት ጋር በመቀናጀት ጽንፈኛውን በመምታቱ በከተማዋ ሰላም መፍጠር ተችሏል ብለዋል። የከተማዋ ነዋሪዎችም ታጣቂ ኃይሉ የመንግስት ተቋማትን ከማውደም ባለፈ ህብረተሰቡ ማህበራዊና ኢኮኖሚያዊ እንቅስቃሴው እንዲገደም ማድረጉን ተናግረዋል። ታጣቂ ቡድኑ ቡና ከምትሸጥ እናት አንስቶ እስከ ከፍተኛ ባለሀብቶች በማስገደድና በማስፈራራት ግብር ማስከፈሉንና ህዝብ የሚገለገልበትን ሀብት ማውደሙ ምን ያህል ጨካኝ እንደሆነ ማሳያ ነው ብለዋል። በጤና ተቋማት የሚገኝ የመድኃኒት ግብዓትም መዘረፉን ነዋሪዎቹ ገልጸዋል። አሁን ላይ በአካባቢው የጸጥታ ኃይልና ጀግና የሀገር መከላከያ ሰራዊት የተቀናጀ እርምጃ ወስደው አካባቢው ወደ ነበረበት ሰላም መመለሱንም ነዋሪዎቹ አንስተዋል። ለቀናት ተቋርጦ የነበረው የትራንስፖርትና የንግድ እንቅስቃሴም በዛሬው ዕለት ተጀምሯል። ነፃ ልናወጣቸው ነው የምንታገለው የሚለው ታጣቂ ቡድን በተቋማት ላይ የሚያደርሰውን መጠነ ሰፊ ውድመትና የማህበረሰብ እንግልት ሊያቆም ይገባልም ብለዋል።
በሐረሪ ክልል መንግስት ከወሰነው የነዳጅ ታሪፍ በላይ እንዲሁም ከግብይት ሰንሰለት ውጭ ሲሸጡ በተገኙ 2 ማደያዎች ላይ እርምጃ መውሰዱን የክልሉ ንግድ ልማት ኤጀንሲ አስታውቋል። የክልሉ ንግድ ልማት ኤጀንሲ ኃላፊ ሸሪፍ ሙሜ እንደገለጹት ማደያዎች እርምጃ የተወሰደባቸው መንግስት ከወሰነው ታሪፍ በላይና ከመደበኛው ገበያ ውጭ በስውር ለጥቁር ገበያ ሲሸጡ በመገኘታቸው ነው ብለዋል። ማደያዎቹ ከድርጊታቸው እንዲታቀቡ ተደጋጋሚ የጽሑፍና የቃል ማስጠንቀቂያ የተሰጣቸው ቢሆንም ከድርጊታቸው ሊታቀቡ እንዳልቻሉ ኃላፊው አስረድተዋል። በዚህም ማደያዎቹ ለሚቀጥሉ 6 ወራት ምንም አይነት የነዳጅ ምርት እንዳይሸጡ መታሸጋቸውን የገለጹት በነዳጅ ግብይት ላይ የሚደረገው ክትትልና ቁጥጥር ተጠናክሮ እንደሚቀጥልም ጠቁመዋል። አሁን ደግሞ አንዳንዶች የዕለት ተዕለታዊ የመላው ዓለምን ኑሮ በፈተና እየዳሰሰው በመሆኑ የውስጥ ጉዳይ እንጂ የውጭ ዜና ተብሎ ሊቀርብ አይገባውም ያሉትንና ሜዳውን መካከለኛው ምስራቅ ላይ አድርጎ መላዋን ዓለም በተጽዕኖ ወደ ዳሰሳት የአሜሪካ እስራኤል ኢራን ጦርነት ስንሸጋገር አሜሪካና እስራኤል በኢራን ላይ የጀመሩት ጦርነትና ኢራንም ባልተገመተ አቅምና ስልት ለጥቃቶቹ የምትሰጣቸው ምላሾች ረገብ ሳይሉ እነሆ ዛሬ 26ኛ ቀኑ ተቆጥሯል። ጦርነቱ ከላይ ሲታይ በዋነኛነት በሦስቱ ሀገራትና በተወሰኑ አጋሮቻቸው ስልታዊ ድጋፍና ሌሎች መሰል ጉዳዮች መካከል የሚካሄድ ቢመስልም ዳፋው ግን የእያንዳንዱን የዓለም ክፍል በር እያንኳኳ ይገኛል። ዓለም አቀፍ ጫናውንና ተጨባጭ ጉዳቶቹን ከመመልከታችን በፊት የራሳችንን ጓዳ ስንፈትሽ እንደ ሀገራችን ያሉ ነዳጅ የማያመርቱ የአፍሪካ ሀገራት በተደጋጋሚ ነዳጅ ቆጥቡ እያሉ ቢወተውቱም ስሜቱ በትክክል ዘልቆ በመግባት ተጨባጭ እርምጃ ሲደገፍ እየታየ አይደለም። የነዳጅ ቅሸባው፣ የነዳጅ ኮንትሮባንዱና ቀደም ሲል ተመልክተነው እንደነበረው በሐረሪ ክልል ያጋጠመ አይነት በድብቅ የሚከናወኑ ጥቁር ገበያ ንግዶች እንዲሁም ለጽንፈኛ ታጣቂ ቡድኖች የሚጓጓዙበት ሁኔታ እየተስተዋለ የዕለት ተዕለት ርዕስ እየመሰለም ቀጥሏል። ቁጥራቸው ቀላል የማይባል የግል ተሽከርካሪ ያላቸው ግለሰቦች በረባውም ባልረባውም አስፋልቱን አጨናንቀው ከላይ ታች ሲሉ መዋላቸውን ቀጥለዋል። አንዳንድ በመሰል ሁኔታ ውስጥ ያሉ ሀገራት ቀጣዩን ጊዜ በመፍራት ለግል ባለተሽከርካሪዎች የፍጆታ ኮታ ገደብ በማስቀመጥ ላይ እየተነጋገሩና ውሳኔውን ተግባራዊ እያደረጉ ይገኛሉ። ከዚሁ ጋር በተያያዘ የሚነሳ አንድ ትዝብትም አለ። ይኸውም ጉዳዩ የነዳጅ ዋጋ መጨመር ብቻ ሳይሆን የነዳጅ እጥረትና ይህ ሁኔታ ተባብሶ ቢቀጥል ሊያስከትል የሚችለውን ሁለንተናዊ ቀውስ አስመልክቶ የተወሰኑ የመንግስት ባለስልጣናት ከማሳሰባቸው ውጪ የኢኮኖሚ ጠበብቶች በሁነቱ ላይ በቂ ትንታኔ፣ ማስገንዘቢያና ማስጠንቀቂያ ሲሰጡ አይስተዋልም መባሉ ነው። ከጥቂት ወራት በኋላ በሀገር አቀፍ ምርጫ የሚሳተፉ የሀገራችን ተፎካካሪ የፖለቲካ ፓርቲዎችም በዚሁ ብርቱ ሀገራዊ ተግዳሮት በደቀነ ጉዳይ ላይ ይመርጠናል ለሚሉት የማህበረሰብ ክፍል እዚህ ግባ የሚባል ማሳሰቢያና መፍትሄ የሚሉትን ሲያመላክቱ አልታየም። ይህ በእንዲህ እንዳለ ዋናዎቹ ተዋናዮች እስከ ሚሳኤሎቻቸውን እየተወራወሩ ስለ ንግግርና ድርድር ፍንጭ ሰጥተዋል። የአሜሪካና የኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች እየወጡ ይገኛሉ። ስለዚህ የድርድር ጉዳይ የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ተደራዳሪዎች የሚፈልጉ ከሆነ ሀገራቸው ውይይቶችን ለማስተናገድ ሁሌም ፈቃደኛ ናት ማለታቸው ሚዲያዎች ዘግበዋል። ታሂር አንድራቢ ለቢቢሲ እንደገለጹት ፓኪስታን በቀጣናው ሰላምና መረጋጋት እንዲሰፍን በተደጋጋሚ ስለ ውይይትና ስለ ዲፕሎማሲ ስትወተውት እንደነበር ተናግረው በተጨባጭ ስለ ድርድር የቀረበላቸው ነገር ስለመኖሩ ተጠይቀው ከየትኛውም አካል ጋር ስለ ውይይቶች መነጋገራቸውን አላረጋገጡም ወይም ሊያስተባብሉ አልፈለጉም። ይህም በዲፕሎማሲያዊ ቋንቋ የተጀማመሩ ነገሮች መኖራቸውን አመላካች ነው ተብሏል። በዋይት ሃውስ በኩል ኦፊሻል ንግግር ባልተጀመረበት ሁኔታ እንደሚጠበቀው ሁሉ የሚባለው እርግጠኛ የሆነ ጉዳይ ያለመሆኑን አስጠንቅቆ በኢራንና በአሜሪካ ከፍተኛ ባለስልጣናት መካከል መደበኛ ስብሰባ ያለመደረጉን አስታውቋል። በእርግጥ ፕሬዝዳንት ትራምፕ በትላንትናው ዕለት ለጋዜጠኞች ሲናገሩ ከኢራን ጋር በ15 ነጥቦች ዙሪያ መወያየታቸውን ገልጸው ቀዳሚዎቹ የኒውክሌር ጦር መሳሪያ ጉዳይ እንደሚሆንም አብራርተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ማብራሪያቸው ዋሽንግተን ከቴህራን ጋር ውይይት እያደረገች መሆኑንና ሰፋ ያለ ስምምነት ላይ መድረስ እንደሚቻል ጠቁመዋል። ነገር ግን የኢራን ባለስልጣናት አሜሪካ ወደ ቀጣናው ተጨማሪ ኃይሎችን በማሰማራት ጊዜ ለመግዛት እየሞከረች ነው በማለት ከሰዋል። እንደሚታወሰው ፕሬዝዳንት ትራምፕ ሰጥተውት የነበረው የ48 ሰዓታት የብርቱ ጥቃት የጊዜ ገደብ ማስጠንቀቂያ የድርድር ሐሳቡን ተከትሎ የአሜሪካ ጦር በኢራን የኃይል ማመንጫዎችና
በኢነርጂ መሠረተ ልማቶች ላይ የታቀደውን ጥቃት ለ5 ቀናት እንዲያራዝም ማዘዛቸው ተገልጿል። ይህ በእንዲህ እንዳለ ኢራን በእስራኤል ላይ አዲስ የሚሳኤል ውርጅብኝ በመላኳ ሁኔታው መልሶ ውጥረቱን አጉሞታል። የባህረ ሰላጤው ሀገራት የኢራንን ተደጋጋሚ የድሮንና የሚሳኤል አረሮች ማክሸፋቸውን ሪፖርት አድርገዋል። በሌላ በኩል ውጊያው በሊባኖስና በኢራቅም ተፋፍሟል። ክቡራትና ክቡራን፣ ስለተጨባጭ ሁኔታ ሙሉ ምስል እንዲኖረን ያጠናቀርነውን ቀጣዩን ዳሰሳ አብረን እንከታተል። በኢራን ትራምፕ ሰፋ ያለ የሰላም ስምምነት ላይ ለመድረስ ከኢራን ጋር ውይይቶች እየተደረጉ መሆኑን ተናግረዋል። ኢራን ማለት ንግድ ማለት ነው፣ ኢራን ሚንስ ቢዝነስ በማለት የገለጹበት ሁኔታ ኢራኖችን ያስቆጭ ሆኗል። የኢራን ባለስልጣናት እነዚህን መግለጫዎች አጥብቀው ውድቅ አድርገዋል። የእስላማዊ አብዮታዊ ጥበቃ ኮርፕስና የፓርላማ መሪዎች መግለጫዎቹን የውሸት ዜናና ትልቅ ውሸት ቢግ ላይ ሲሉ ጠርተውታል። የኢራን ባለስልጣናት አሜሪካ እነዚህን መግለጫዎች በማሰራጨት ዓለም አቀፍ የነዳጅና የፋይናንስ ገበያዎችን ለመቆጣጠር እንዲሁም ተጨማሪ የአሜሪካ ወታደሮች ወደ ቀጠናው እንዲሰማሩ ጊዜ ለመግዛት እየተጠቀመችበት ነው ሲሉ ነው የከሰሱት። ቀደም ሲል ለመጠቆም እንደተሞከረው ባለፈው ቅዳሜና እሁድ ትራምፕ ኢራን የሆርሙዝን የባህር ወሽመጥ እንደገና እንድትከፍት የ48 ሰዓት የጊዜ ገደብ አስቀምጠው ነበር። ቴህራን ውሳኔውን ካላከበረች የኢራን የኃይል ማመንጫ ጣቢያዎችን እንደምታወድም ዝተው ነበር። ኢራን በዚህም የምትቀመስ አልሆነችምና በትላንትናውም ዕለት የጊዜ ገደቡ ለ5 ቀናት ተራዝሟል። በዚህም የሆርሙዝ የባህር ወሽመጥ አሁንም ተዘግቷል። በእስያ ዓለም አቀፍ ጫናና ከባድ የኢኮኖሚ ውድቀት ቢኖርም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የኢራን በሆርሙዝ የባህር ወሽመጥ ላይ የነበራት አቋም እንዳልተለወጠ ደጋግመው አስምረውበታል። የአሜሪካ ተነሳሽነቶችና የፖለቲካ ጫናዎችን በተመለከተም ለዘሂል የዋይት ሃውስ አምደኛ የሆኑት ኒያል ስታንጌ ትራምፕ የመውጫ መንገድ እየፈለጉ ሊሆን እንደሚችል ጠቁመዋል። ምክንያቱም ይላሉ ጦርነቱ በሀገር ውስጥ ተወዳጅነት የሌለውና በተለይም በነዳጅና በነዳጅ ዋጋ መጨመር ምክንያት በሚመጡ ከፍተኛ የኢኮኖሚ ቀውስ ዓለም እንዲሁም አሜሪካ ራሷ እየተናጠች ነውና ሲል ይገልጻል። የኢራንን ጥርጣሬና ስትራቴጂ ስንመለከት ደግሞ ከቴህራን ዘገባ የአልጀዚራው ዘጋቢ መሐመድ ቫል ከቴህራን ባስተላለፈው በዚህ ዘገባው የኢራን ባለስልጣናትና የመንግስት ሚዲያዎች ያለመበገር ኃይል ሲሉ የገለጹትን በጥብቅ እያቀረቡ መሆኑን ገልጿል። ቫል ቴህራን ከዋሽንግተን ስለሚመጣ ማንኛውም መልእክት ትልቅ ጥርጣሬ እንዳላት አብራርቶ የትራምፕ የሰላም ድርድር የይገባኛል ጥያቄዎችን ጊዜ ለመግዛት የታለመ ተራ ማታለል አድርገው ይመለከቱታል ብሏል። የመንግስት ደጋፊዎች ሰልፎች ደግሞ ሌላው እና አሜሪካንን ከጠበቁት በተቃራኒው ሆኖ በልህ ያንጨረጨራቸው ሆኗል። በኢራን ከባድ ዝናብና የቦምብ ድብደባ ስጋት ቢኖርም ከፍተኛ ቁጥር ያላቸው የመንግስት ደጋፊ ሰልፈኞች በቴህራንና በሌሎች የኢራን ከተሞች ተሰብስበው በሀገርማ ቀልድ የለም ሲሉ አሜሪካና እስራኤልን ኩሽ ያደረገ የተቃውሞ ሰልፍ አድርገዋል። የተሻለ ተስፋ ያጫረ የተባለው ደግሞ የፓኪስታንና የኢራን መሪዎች ንግግር ነው። የፓኪስታን ጠቅላይ ሚኒስትር ማሱድ ፔዜሽኪያን ጋር በባህረ ሰላጤው ክልል ውስጥ ስላለው አስከፊ ሁኔታ እንደተነጋገሩና ፓኪስታን ሰላምን በማራመድ ረገድ ገንቢ ሚና ለመጫወት ቁርጠኛ መሆኗን ቃል ገብተዋል። አሁን ደግሞ እስኪ ወደ ባህረ ሰላጤው ሀገራት አልፈን እውነቱን እንመልከት። ከኩዌት ስንጀምር በኢራን የተተኮሱባትን የሚሳኤልና የድሮን ጥቃቶች ማክሸፏን አስታውቃለች። የሀገሪቱ የአየር መከላከያዎች ለብዙ የሚሳኤልና የድሮን ጥቃቶች ምላሽ የሰጡ ሲሆን የማስጠንቀቂያ ደውሎች በአንድ ሌሊት ቢያንስ እስከ 7 ጊዜ እንደሚሰሙም ተገልጧል። ሳዑዲ አረቢያ በምስራቃዊ የሀገሪቱ ክፍል የተሰነዘሩባትን 20 የሚያህሉ ድሮኖችን ማክሸፏን ያስታወቀ ሲሆን ይህም የመንግስቱን አብዛኛውን የኢነርጂና የነዳጅ ተቋማት የሚይዝ ወሳኝ ክልል መሆኑ ስጋቱን አጭሯል። በተጨማሪም የባህሬን የሀገር ውስጥ ጉዳይ ሚኒስቴር ባለፉት 24 ሰዓታት ውስጥ የማስጠንቀቂያ ወይም ማንቂያ ደወሎችን ብዙ ጊዜ ማስተጋባቱን ገልጸዋል። የእሳቱ ወላፈን በቀጥታ እየለበለባቸው ባለው በመላው ባህረ ሰላጤው ውስጥ ያለውን ስሜት አስመልክቶ ባለስልጣናትና ዜጎች ውይይት እንዲደረግና ፍጥጫው እንዲረግብ ተጽዕኖ እያደረጉ እየለመኑ ይገኛሉ። እንግሊዝ የኢራን ሚሳኤል ጥቃቶችን ለመመከት የሚያስችል የአጭር ርቀት የአየር መከላከያ ስርዓቶችን ወደ መካከለኛው ምስራቅ እየላከች መሆኑ ደግሞ ጉዳዩን ረገበ ሲሉት እየከረረ የሚሄድ አድርጎታል። ጠቅላይ ሚኒስትር ኬር ስታርመር ናቸው እንደገለጹት። ፊታውራሪዋን አሜሪካንን ስንመለከት ደግሞ ፕሬዝዳንት ትራምፕ
ከቴህራን ጋር ውጤታማ ውይይቶችን እንዳደረጉ ከተናገሩ በኋላ ዋይት ሃውስ በቅርቡ ስለሚደረገው ስምምነት የሚሰጡ ግምቶችን ለማስተባበል ቀና ደፋ እያለ ትገኛለች። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት ሁኔታው ተለዋዋጭ እንደሆነ አስጠንቅቀው ተደረጉ ስለሚባሉ ውይይቶች የሚሰጡ ግምቶች እንደ የመጨረሻው ስምምነት ሊቆጠሩ አይገባም ሲሉ በይፋ እስኪታወይ ድረስ መጠንቀቅ እንደሚገባ አሳስበዋል። ፔንታጎን የወሰደው እርምጃም አለ። የአሜሪካ የመከላከያ ሚኒስትር ታዋቂውን የጋዜጠኞች ኮሪደር በመዝጋት የፕሬስ ቢሮዎችን ቦታቸው ወዳልተጠቀሰ ቅርንጫፍ እያዛወረ ይገኛል። ይህ ውሳኔ የመጣው አንድ ፍርድ ቤት የትራምፕ አስተዳደር አዲሱን የፕሬስ ማረጋገጫ ደንቦችን ከጣሰ በኋላ ነው። ይህም ጋዜጠኞች የተመደቡ ወይም ያልተፈቀዱ መረጃዎችን ላለማተም ቃል የሚገቡ ስምምነቶችን እንዲፈርሙ የሚያስገድድ በመሆኑ ነው። በሞሪታንያ የሚገኘው የአሜሪካ ኤምባሲ በቅርቡ የሽብር ጥቃቶች ስጋት በመኖሩ ለአሜሪካ ዜጎችና ለኤምባሲ ሰራተኞች ከፍተኛ የማስፈራሪያ ማስታወቂያ እንዳወጣ ይታወሳል። አሁን የወጡ መረጃዎችን ስንቃኝ ሁኔታው እንዳልተለወጠ አረጋግጠናል። ደጃዝማቿ እስራኤልን የሚመለከቱ መረጃዎች ደግሞ ኢራን ዛሬ ማለዳ ላይ ወደ እስራኤል ሚሳኤሎችን ማስወንጨፏን የእስራኤል ጦር የተናገረ ሲሆን ጥቃቱ በሀገሪቱ ሰሜናዊ ክፍል ላይ ያነጣጠረና ከፍተኛ አየር መከላከያዎቿ ስጋቱን ለመግታት እየሰሩ መሆኑን አስታውቋል። የእስራኤል ሚሳኤሎችን በአየር ላይ እያሉ የሚያከሽፈውና የዳዊት ወንጭፍ በተሰኘው መሳሪያ ላይ በደረሰ ብልሽት 2 የኢራን ባላስቲክ ሚሳኤሎች በሀገሪቱ ደቡባዊ ክፍል ጥቃት እንዲፈጽሙ አስችሏቸዋል ተብሏል። በዚህም ቅዳሜና እሁድ በደርዘን የሚቆጠሩ ሰዎች ቆስለዋል ሲል ወታደራዊ ኃይል አረጋግጧል። ሊባኖስ፣ ኢራቅና ሶሪያን በተመለከተ የእስራኤል ጦር የሊባኖስ ዋና ከተማ ደቡባዊ ዳርቻዎችን የመታበት መረጃ እንደሚያሳየው የእስራኤል ጦር በአካባቢው ነዋሪዎች እንዲወጡ ማስጠንቀቂያ ከሰጠ በኋላ ከሰዓታት ቀጥሎ በቤይሩት የሚገኘውን የሂዝቦላ መሠረተ ልማት እየደበደበ እንደሆነ አስታውቋል። የሶሪያ ጦር በትላንትናው ዕለት በሰሜን ምስራቅ ሰፈሮቹ አንዱ የሆነው ከጎረቤት ኢራቅ በተደረገ የሚሳኤል ጥቃት ተመቷል ሲል አንድ የኢራቅ ባለስልጣን ደግሞ ከጥቃቱ ጀርባ የአካባቢው የታጠቀ ቡድን እንዳለ ተናግሯል። የአሜሪካ ጦር በኢራቅ አንባር ግዛት በኢራን በሚደገፍ የታጠቀ ቡድን ዋና መስሪያ ቤት ላይ ጥቃት የፈጸመ ሲሆን ጥቃቱ በቡድኑ ከፍተኛ አዛዥ ሳድ ዳዋይ ላይ ያነጣጠረ እንደነበረም አስታውቋል። ይህ ሁሉ ሲባልና ሲደረግ የሁሉም ማሰሪያ የሆነው የነዳጅ ዋጋ ማሻቀብና አስጨናቂ እጥረት መፈጠር፣ የኤነርጂ ገበያዎች ከቁጥጥር ማፈንገጥና የሆርሙዝ መተላለፊያ በኢራን መዘጋት ያለና የቀጠለ ሆኗል። ማለፊያ ተከልክለው ሆርሙዝ ላይ የቆሙ መርከቦች ደቡብ ኮሪያን ክፉኛ እንዳስጨነቋት እየተዘገበ ነው። ደቡብ ኮሪያ ከ70 በመቶ በላይ የሚሆነውን የነዳጅ ዘይት ፍላጎቷን በመካከለኛው ምስራቅ ላይ አድርጋለች። ቀውሱ የደቡብ ኮሪያ ጠቅላይ ሚኒስትር የሀገር ውስጥ ኢኮኖሚያዊ ውድቀትን ለመቋቋም ወደ ቻይና የሚያደርጉትን ጉዞ እንዲሰርዙም አስገድዷቸዋል። ሁኔታው ለጃፓንም አስከፊ ሆኗል። ምክንያቱም ወደ 95 በመቶ የሚጠጋው የሀገሪቱ ነዳጅ በሆርሙዝ ወሽመጥ በኩል የሚንቀሳቀስ ነውና በዚህም ከብሔራዊ መጠባበቂያዋ ላይ እያወጣች ለመጠቀም ተገድዳለች። የተባበሩት አረብ ኤሚሬትስ የመንግስት የኤነርጂ ኩባንያ የቴህራንን የሆርሙዝ ወሽመጥ መዘጋት በእያንዳንዱ ሀገር ላይ የተቃጣ የኢኮኖሚ ሽብርተኝነት ሲል የገለጸበትን ለዛሬው የውጭ ዘገባችን ማጠቃለያ አድርገነዋል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።